መሰግናለሁ ቴዲ። የአስተላለፍ ለውጥ ሊያስከትሉ ይችላሉ ወይ? አሁን ባለፈው 2 ሳምንታት የታዘብናቸው አዳዲስ ሁነቶች ፈንዳሜንታሊ አይ ዶንት ቲንክ ሶ። ያንን የምልበት ምክንያት ደግሞ የኢትዮጵያ መንግስት ተወደደም ተጠላም በኤርትራ ላይ የያዘው አቋም ከጊዜ ወደ ጊዜ ቢውልድ እያደረገ እየሄደ እንደሆነ ማየት ይቻላል። ባለፈው ሳምንት ይመስለኛል፣ በዚህኛው ሳምንት ሳይሆን ከዛ በፊት በነበረው ሳምንት የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ለመጀመሪያ ጊዜ ሊባል በሚችል መልኩ የመንግስቱን ፖሊሲ ባይሆንም የራሱን እይታዎች በጣም በተሰላሰለ መንገድ ያቀረበበት አንድ ፎረም አይቼ ነበር። አዲስ አበባ ዩኒቨርሲቲ ያዘጋጀው ይመስለኛል። እዛ የተነሱ ነጥቦች የመንግስት ፖሊሲ ናቸው ብለን ከወሰድን ነው አሁን ወደ ድርድር መግባቱ እኔ የማስበው እንደ ፎልስ አላርም ነው እንጂ ጦርነት የማስቆም አላማ ስላለው ነው የሚል እምነት የለኝም። ግን አይደለም፣ በነገራችን ላይ አይደለም ነግረውታል። ኬንያዎቹም የጦርነት ዝግጅት ያለህ አንተ ነህ፣ ምላሽ ነው እየተሰጠ ያለው ከሌላ በኩል የሚል ነገር ነግረውታል። አብይ ይህን ለማዘናጋት እያደረገው እንደሆነ ግልጽ ነው። ቀጥል። ኤግዛክትሊ ባይ ደ ሴም ቶክን በኤርትራ በኩልም ባይ ዘ ወይ ከኢራን ጋር ከተለያዩ ኤርትራ ሊደግፉ ከሚችሉ ያው ግብጽ እንኳን የተለመደ የኤርትራ ግንኙነት ነው ብለን መውሰድ እንችላለን። ኦልዌይስ ያው እንደሚታወቀው ማለት ነው ከግብጽ ጋር ጠበቅ ያለ ግንኙነት እንዳላቸው ይታወቃል። ከኢራን ጋር ግን ለየት ባለ መልኩ የኢራን ድሮኖች ለመጠቀም የሚሆን ወይም የተለያዩ መሳሪያዎች ለመጠቀም የሚደረጉ እንቅስቃሴዎች እንዳሉ ይታወቃል። ሆኖም ቴዲ በዋናነት አንተም እንዳስቀመጥከው የሳውዲ አረቢያና የዩኤኢ እዛው ያለው ቀጠናው ላይ ያለው ኮምፒቲቲቭ ጂኦፖለቲካል እንቅስቃሴዎች ተወደደም ተጠላም ኦፍኮርስ ዩናይትድ ስቴትስ በተወሰነ መልኩ ይመለከተኛል የምትለው አይነት እንቅስቃሴ ነው። ግን ሁለቱ ደግሞ የዩናይትድ ስቴትስ በጣም ቅርብ አጋሮች ናቸው። አይደር ለኢትዮጵያ ወይም ለኤሪትሪያ በሚል ዩናይትድ ስቴትስ ዩኤኢን ማስራቅ ከፎሬን አፋየርስ የዩናይትድ ስቴትስ የውጭ ሀገር ግንኙነት በሚጎዳ መልኩ ሊንቀሳቀሱ እንደማይችሉ ይታወቃል። ምክንያቱ በጣም በብዙ መልኩ ዩኤኢ ልክ እንደ ሳውዲ የሚድል ኢስት አንከር ፓወር የሆኑ እየመጡ ካሉ ሀገራት አንዷ ነች ተብሎ ይወሰዳል። እኔ አይ ቲንክ የአሰላለፍ ለውጥ ሊመጣ ይችላል ብዬ የምለው በኤርትራ በኩል ነው። የአሰላለፍ መብት ከትግራይ አንጻር ነበረ መጀመሪያ ብዙም ልዩነት የለውም ያልኩት። አሁን የኤርትራ የውጭ ሀገር ኤክስፐርቶች በተወሰነ መልኩ ኦፍኮርስ ከኢትዮጵያ ለሚሰጡ ገለጻዎች የሚመጡን የሚመስሉ ምላሾች እየሰጡ ናቸው። ያው ኤክስፐርት መላቸው ኦፍኮርስ የሀገር ዜጎችም ሊሆኑ ይችላሉ፣ በቀጥታ ከመንግስቱ ጋር የተያያዙ ወይም የመንግስት ቃል የሚያቀብሉም ሊሆኑ ይችላሉ፣ የመንግስት ባለስልጣናት ማለት ነው። በትክክል ጦርነት ሊጀመር የሚችልባቸው መንገዶች ወይም ሁነቶች እየታዘቡ ሲመጡ ተወደደም ተጠላም አሁን በቅርቡ የወጣው ሪፖርት አይተው ይሆናል። የቢቢሲ በጣም አሰቃቂ የሆነ አማራ ክልል ላይ የተፈጸመው የጾታዊ ጥቃትን በሚመለከት ኦፍኮርስ ቢቢሲ ራሱ የሰራው ሪፖርታጅ እንደሆነ ኢንቨስቲጌቲቭ ሪፖርታጅ እንደሆነ ነው የሚያመላክተው። በሌሎች ፕሮግራሞቻቸው አንስታችሁት ትሆናላችሁ ተስፋ አድርጋለሁ። ግን ያንን ለምንድነው አሁን ያነሳሁት ያለሁት? ትላንት አንስተናል። እሺ ኤግዛክትሊ ያንን ለምንድነው ያነሳሁት ያለሁት? እንደዛ አይነት ሪፖርቶች ኢትዮጵያ እየበረከቱ በመጡ ቁጥር የመንግስት ገጽታ ግንባታን በለው ምንም በለው ሌላ አዲስ ጦርነት ያንን ጦርነት ደግሞ የውጭ ሀገር ጦርነት የማድረግ ኢትዮጵያ ውስጥ ካሉ ኃይላት ዘላለም ከመዋጋት ይልቅ ሶርሱን ጋር ተዋግተን ከሆነልን እናሸንፋለን ካልሆነን ደግሞ የራሱ ጉዳይ ወደሚል አይነት ነገር እየተሸጋገሩ ሊሆን እንደሚችሉ ነው የሚያሳየኝ ብዬ ነው የምለው። የጽምዶን በሚመለከት ከዚህ በፊት ብዙም የተለየ ነገር ለመግለጽ አይደለም፣ ግን አንድ ሁለት ነጥቦች ማስቀመጥ ይቻላል። በመጀመሪያ ደረጃ አይ ቲንክ ጽምዶ ከአሉላ ጋር በደንብ የምስማማው በኤርትራ በኩል እንደ ስትራቴጂክ ናት ኦንሊ ጦርነቱን
ከኢትዮጵያ ጋር ሊደረግ የሚችለው ጦርነት ከተደረገም የትግራይ ቲዲኤፍ ወይም አሁን ያለው የትግራይ መንግስት ኢንክሉዲንግ ህወሓትም ጨምሮ ከኤርትራ ጋር ለማሰለፍ ያንን ጦርነት እንኳን ባይካሄድ ደግሞ ከጊዜ ወደ ጊዜ እያደገ የመጣው የኤርትራ የተቃዋሚ እንቅስቃሴ ለመግደል ከመጀመሪያም ጀምሮ ስትራቴጂካሊ ይደረግ የነበረ አይነት እንደሆነ ማየት ትችላለህ በግልጽ። ኦፍኮርስ እነሱ አሉላም እንዳስቀመጠው ከፍተኛ የኤርትራ ባለስልጣናት መሆኑ ኢሳያስ አፈወርቂ ጽምዶን በሚመለከት ወይም ደግሞ ጀነራሎቹ ጽምዶን በሚመለከት አንስቶ ተናግረው አያውቁም። ግን ኦፍኮርስ ከኤርትራ መንግስት ጋር ቅርብ ግንኙነት ያላቸው ብቻ ሳይሆኑ የኤርትራ መንግስት መጋፎንስ ብለን ልንገልጻቸው የምንችሉ አካላት ጽምዶን በምን መልኩ ጠቃሚ እንደሆነ ያው ሲያብራሩ ከሌሎች ከትግራይ በኩል ያሉ አካላትም ሲገናኙ እንደነበረ ይታወቃል። ሶ በቀኝም ነፈሰ በግራ ጽምዶ እንደ ትልቅ ውልም ሆኖ ቢወጣም ባይወጣም የኤርትራ መንግስት በተወሰነ መልኩ አትርፎበታል። አሁን ባለው ስታተስ ራሱ ነው የምለው። ትግራይ ከዛ የጽምዶ እንቅስቃሴ ያተረፈችው ነገር ምን እንደሆነ ግራ አይገባኝም። ማለት ለምሳሌ ጦርነት የማስቀረት ኃይል የለውም። እንግዲህ የኤርትራ መንግስት እንደ መንግስት ራሱን የመከላከል በመጀመሪያ ደረጃ የሚወስደው ምርጫ ራሱን የመከላከል ምርጫ እንደሆነ ነው እንጂ ትግራይን ለመከላከል የሚያስችል እድል እንደሌለው ያውቃል። አንደኛ የኢትዮጵያ አካል እንደሆነች ትግራይ ተወደደም ተጠላም የኢትዮጵያ አካል ነች። ቢፈልግ እንኳን ተጎትቶ ቢገባ እንኳን የበለጠ ለዓለም አቀፍ ኮሚኒቲው ኢትዮጵያ መንግስት እያነሳው ላለው ሶቨርኒቲ ዋደበር ለሚላቸው ነገሮች የራስ የሆነ ኤቪደንስ ማቀበያ መንገድ ነው እንጂ የሚሆነው ትግራይን በቂ በሆነ መልኩ ሊከላከልላት የሚችል ወይም ደግሞ ከትግራይ ጋር አብሮ ጦርነት ገብቶ የኢትዮጵያ መንግስትን ሊጥል የሚችልባቸው መንገዶች ያሉ እንደሆኑ አይገባኝም። በካልኩሌሽኑ ማለት ነው። ሰው በዚህ መልኩ ከመጀመሪያውን ጽምዶ ብዙም ትርጉም የነበረው እንቅስቃሴ አይደለም። ከትግራይ አንጻር ሲታይ የትግራይን ጥቅም በሚያስጠብቅ መልኩ ይደረግ የነበረ ስላልሆነ አሁንም እያየ ነው ያለ ነው። አንዳንድ በጣም ወደ ዘቀጡ የጽምዶ ወካዮችን ባዮች የሚያደርጓቸው ሆነስትሊ የማህበራዊ ሚዲያ ምግብ ብቻ መሆን የሚችሉ ነገሮች ማየት ኦፍኮርስ ከጊዜ ወደ ጊዜ እያየን ነበረ። ግን እነሱም ቢሆን አሁን ባለው ነባራዊ ሁኔታ እየቀነሱ እየመጡ እንደሆነ ነው እየተገነዘብኩ ያለሁት። እሺ አሁን ክራይቴሪያ እሱ ነው ጌታቸው። ይሄ አሁን ያልከው በጣም በወረደ ደረጃ የሚደረጉ ምልልሶች በዛም ኳሊፋይ ማድረግ አለበት። ከትግራይም ሳይድ ከኤርትራም ሳይድ ያሉ ሰዎች ካያቸው በሜይንስትሪም ሚዲያ ሲሪየስሊ ሰብስታንስ ያለው ነገር የሚያቀርቡ አይደሉም። በስነ ምግባርም ደረጃ ካየኸው የሚዘላለፉት፣ የሚጎሻሸሙት፣ እርስ በራሳቸው የሚካሰሱበት ነጥብ በጣም እጅግ የወረደ እንዲህ የምትል ከሆነ ጽምዶ አይቀጥልም ተባብለው የሚመላለሱት ነገር ስታይ ሲሪየስሊ የምትወስደው ነገር አይደለም ልንፈልግ ነው። አሁን እኔ ምን መሰለ በተለይ አሉላ ምን ልጠይቅህ የምፈልገው ነገር የተወሰኑ ነጥቦች ላንሳና የምር ግልጽ መሆን ያለባቸው ነገሮች ስላሉ ነው። አብይ ለምሳሌ አሁን በትግራይ በኩል ከሻዕቢያ ጋር ሊፈጠር የተሞከረው በተለይ በዚህ በህወሓት ጽሕፈት ቤት ባለው ቡድን በኩል ከሻዕቢያ ሊፈጠር የተሞከረው ነገር በቃ እጅግ በተሳሳተ መንገድ ነው። ግን ትሩ ቱ ፎርም የምትለው ነው። ያ በቃ ሁሌ ማንኛውንም ነገር እንደው ለድል የተቃረበ ወይ ድል የነበረ ነገርም እንኳን ወደ ሽንፈት የመቀየር ነገራቸውን እዚህ ተነጋግረናል በተደጋጋሚ። ግን ለትግራይ በአብይና በኢሳያስ መካከል መሰረታዊ ልዩነት አለ ወይ? አሁን የቀደም አንስተሃል፣ ሻዕቢያ ልክ ነው የፕሪቶሪያ ስምምነት በመፈረሙ ተኮሊፍና ይላል። ግን ይሄ አብይ ጦርነቱን አቁሞ ሰላም መፍጠር በመፈለጉ ሻዕቢያ ደግሞ ቶሎ ጦርነቱ ተካሂዶ ፍጅት እንዲካሄድ በመፈለጉ ያለ ልዩነት ነው ወይ? አይደለም ባይነኝ ነኝ። አብይ ያለ ወጪ መፍጀት የምችልበት መንገድ አለ ብሎ አስቧል። በዝግታ ማሟሟት፣ በዝግታ መግደል የምችልበት መንገድ አለ፣ በህግ ተከልዬ በስምምነት ተከልዬ ያንን ማድረግ የምችልበት መንገድ አለ ብሎ አምኗል። ሻዕቢያ በቀጥታ ጭፍጨፋውን በጀመርንበት መንገድ መቀጠል እንችላለን ብሎ አምኗል። በትግራይ በኩል በአብይና በኢሳያስ መካከል ያለው ልዩነት የዝግታ ገዳይና የአፋጣኝ ገዳይ መካከል ካልሆነ በስተቀር ልዩነት አለ ወይ የሚል ጥያቄ አነሳለሁ። ያውም እስከሆነ ጊዜ ድረስ ነው። አሁን ቅድም ያነሳሃት ነጥብ አለች። ሻዕቢያ ትግራይ ከተነካች ወደኛ ነው የሚዞረው ብለን ስለምናምን፣ ቀጥሎ ወደኛ ነው የሚመጣው ብለን ስለምናምን
እሱንም እንደታወጀ ጦርነት ነው የምንቆጥረው ብሏል። እና ይሄም የሚገርም ነገር ነው። ትንሽም ለመቀበል ያስቸግራል ያልክ መሰለኝ። እና እኔ ደግሞ እዚህ ጋር ማየው የሻዕቢያን በጣም አስደናቂ ሰርቫይቫል ኢንስቲንክት ነው። በነገራችን ላይ ሻዕቢያ አርቆ ማሰብ እንደማይችል በተደጋጋሚ ስህተቶቹ አሳይቷል። አርቆ ማሰብ ቢችል ኖሮ አሁን አብይ አህመድ በላዩ ላይ ጦርነት ከፍታለሁ እበላሃለሁ ብሎ እንዲጨፍር ያደረገው ራሱ ኢሳያስ ነው። በዚህ የኢትዮጵያ ፖለቲካ ጨዋታ ውስጥ ሻዕቢያ አብይና ጀሌዎቹ የአማራ ብሔረተኝነት ልሂቃን ጭምር የስሌቶቻቸው ስህተት የስሌቶቻቸው ሰለባ ሲሆኑ፣ ህወሓት ደግሞ የድንቁርናውና የስህተቱ ሰለባ ነው እስካሁን ባለው እኔ በምመለከተው። ምክንያቱም ኢሳያስ እነዚህን አስወግጄ ኢትዮጵያ እንደፈለግኩም ዘውርበት አብይንም ጭኑ ስር ገብቼ እየቆነጠጥኩ ላዘው ወደምችለው ኃይል ልቀይረው እችላለሁ ብሎ አስልቶ ነው ጨዋታ ውስጥ የገባው። አብይም ይህንን አዛውንት የምፈልጋቸውን የውስጥ ጠላቶችን የኢትዮጵያን የትግራይን የፖለቲካል ኤሊት ኤክስተርሚኔት በማድረግ ከተባበረኝ በኋላ ወይስ ባዮሎጂ ይወስደዋል ወይ እኔ እንደሚሆን አደርገዋለሁ ኤርትራን መሰልቀጥ አያቅተኝም ብሎ አስልቶ ነው። የአማራ ብሔርተኝነት ልሂቃንም ይሄ ነገር ተጨማሪ ግዛት ተጨማሪ ውክልና ይሰጠናል ብለው አስበው የገቡበት ነው። ህወሓት ሲገባስ ህወሓት በጣም በሚያስገርም ሁኔታ እጁ ላይ ያለውን አቋም ከልክ በላይ በማግዘፍና በተጨባጭ መሬት ላይ ያለውን ሁኔታ አንብቦ ተጨባጭ ዝግጅት ባለማድረግ የተነከረበት ጣጣ ነው። የትግራይን ህዝብ የከፋ ዋጋ ማስከፈሉ እንደተጠበቀ ሆኖ ሻዕቢያ ግን አሁን እያደረገ ያለው ምንድን ነው? አዳዲስ ሪያሊቲዎች መፈጠራቸውን ይገነዘባል። ስትራቴጂስት አይደለም ሻዕቢያ፣ ጥሩ የሆነ ስትራቴጂስት አይደለም። የትርምስ ስትራቴጂስት ነው ልትል ትችላለህ በትርምስ መልኩ ካየኸው፣ ግን ጥሩ ሰርቫይቫል ኢንስቲንክት ግን አለው። አሁን ምን ልዩ ሁኔታ ተፈጥሯል ብለው አስባሉ? ኦኬ ያኔ ከአብይ ጋር በሚያብርበት ወቅት ቲዲኤፍ የሚባል ኃይል አልነበረም። አሁንም አለ ለማለት እኔ በጣም መቸገሬ እንደተጠበቀ ሆኖ፣ ግን ከ2020 በፊት ያልነበረ ወታደራዊ አቅም ትግራይ ውስጥ አለ። እንደዛ ተመናምኖም ተንኮታኩቶም ከኮር በላይ ያሉት ሰዎች በፈጸሟቸው ብለንደሮች ምክንያት በዛ ደረጃ ተወላልቆ እንኳን ከ2020 በፊት ያልነበረ አቅም ወታደራዊ አቅም ትግራይ ውስጥ አለ። አሁን በ2020 ከአብይ ጋር በሚያብርበት ወቅት ፋኖ የሚባል ኃይል አልነበረም። አሁን ባለ ቅርጹ ማለት ነው። የአብይ አህመድን ኃይል የሚከፍል ሌላ ኃይል አልነበረም። የኦኤል እንቅስቃሴ ከ2020 በፊት ትርጉም ባለው ደረጃ ደርሶ ነበር ለማለት አይቻልም። አሁን እነዚህ አዳዲስ ሪያሊቲዎች ተፈጥረዋል። በኢትዮጵያ ውስጥ አብይን ቢዚ የሚያደርጉ አዲስ ሪያሊቲዎች ተፈጥረዋል። ስለዚህ ኢሳያስ ምን እያለ ነው? በትግራይ ላይ የሚታወጅ ጦርነት ወደኛ ቀጥሎ እንደሚመጣ ስለምናውቅ ሲል አሁንም ትግራይ መገደሏ የህመሜ ነው አይደለም እያለ ያለው። የትግራዩ ጦርነት ወደ እኔ የሚደረግ ጦርነት ዋዜማ መሆኑን አውቃለሁ እያለ ነው። ይሄ ደግሞ ስህተት አይደለም፣ ስህተት አይደለም። ስለዚህ ሰርቫይቫል ኢንስቲንክቱ በጣም 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 አስደናቂ ነው። ምንም እንኳ ያ ሰርቫይቫል ኢንስቲንክት ሾርት ሳይትድ ኤክስትሪምሊ ሾርት ሳይትድ ቢሆንም ግን እውነታዎቹን እንትን ያደርጋል። አሁን ችግሩ ምንድነው? ወይ ታክቲሽን ወይ ስትራቴጂስት ሆናለህ እኮ አንድ የሆነ ኃይል ስትሆን። ህወሓት ታክቲሽንም ስትራቴጂስትም አለመሆኑ ነው። አለማሳው እንደገባ ዝይ እንድትቆጥረው የሚያደርግህ ራሱን በየጊዜው ኢሬሌቫንት እያደረገ የህዝቡን ሬዚሊየንስ እና አቅም የማይጠቀም ለንቋሳ ወደ መሆን የወረደበት ምክንያት ታክቲሽንም ስትራቴጂስትም የሆነ አእምሮ ውስጡ ስለሌለው ነው። አሁን እኮ ትግራይ ላይ ብትመለከቱ የግለሰብም ደህና አንጎል የለም። በፓርቲው ጽህፈት ቤት ውስጥ ኢንስቲቱሽናል አንጎልም የለውም። ሐሳብ የሚፈጥርበት፣ የሚያመነጭበት፣ የሚከራከርበት፣ የሚያብላላበት ኢንስቲቱሽናል አንጎልም የለውም። ኢሳያስ ያለው ነገር ስሜት የሚሰጥ ነው። አሁን እዚህ ላይ ግን እኔ አሁንም ማስጠንቀቅ የምፈልገው ምንድን ነው? አብይ ኦፈር ካረገው ደህና ነገር ትግራይን አገን በዛ ሾርት ሳይትድ በሆነ ሰርቫይቫል ኢንስቲንክቱ ትግራይን መሸጥ የተሻለ ያዋጣል ብሎ ካሰበ ሁለት ግን እንደማያስብ ግን ማሰብ ያስፈልጋል። መጨፈር አይደለም መደንገጥ ነው። የሚያስብ ሰው ካለ መደንገጥ ነው የሚያስፈልገው ያለበት። ምክንያቱም ኤኒ ታይም የተሻለ ኦፈር ካገኘ በትግራይ ላይ የሚከፈተው ጦርነት በእኛ ላይ ነው፣ በእኛ ላይም ወደኛም እንደሚቀጥል እናውቃለን ሲል ስትሪክትሊ ከተግባራዊ መርሃ ግብር አንጻር ነው እየተናገረ ያለው። የትግራይ መጠቃት የኛ መጠቃት ነው አይደለም እያለ ያለው።
አንተ ትግራይን አጥቅተህ አታርፍም፣ ወደኛ መዝመትህ አይቀርም ነው እያለ ያለው። ከዚሁ ጋር ተሳስሮ መነሳት ያለበት ሌላ ነጥብ ምንድን ነው? እኔ የአብይ መንግስት የፌዴራል መንግስት ተብሎ መጠራት አለበት ብዬ አላምንም። ለምን? የአብይ መንግስት ለትግራይ የፌዴራል መንግስት የሆነው በፕሪቶሪያ ስምምነት ምክንያት ነው። የፕሪቶሪያን ስምምነት ደግሞ እየፈጸመ አይደለም እንጂ ከዛ ውጭ ባለው እኮ ቴክኒካሊ ትግራይ አሁን የፌዴሬሽኑ አካል አይደለችም። ለትግራይም አብይ የፕሪቶሪያን ስምምነት እስካልፈጸመና ለዛ ታማኝ እስካልሆን ድረስ በእኔ አስተያየት የፌዴራል መንግስት አይደለም።